አለይኩም ወረህመቱላሂ ወበረካቱ። ውድና ውድ የተከበራችሁ ቻናሌ ቤተሰቦች፣ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም፣ ጤና፣ ፍቅር፣ አንድነትን አብዝቼ ተመኘሁላችሁ። እንዴት ናችሁ? ሁሉ ሰላም ነው? ብርድ እንዴት ነው እናንተ ጋር? እንዴት ነው ብርዱ እንዴት ነው? የብርዱን ነገር እኛ ጋር አትጠይቁ፣ ልዩ ነው፣ የተለየ ነው እላችኋለሁ። አልሐምዱሊላህ እኛ ብርድ በመጣ ሰዓት ብርዱ መጣ፣ ሙቀቱ በመጣ ሰዓት ወይኔ ሙቀቱን አልቻልኩትም፣ ወይኔ ብርዱን አልቻልኩትም እንላለን። ብቻ የአላህ ረሕመት ብዙ ነው፣ ጸጋው ብዙ ነውና እና አልሐምዱሊላህ ነው። እንግዲህ ሁሉ ወዶ አይሆንስ፣ ብርድ ወደን ሙቀት አንጠላ፣ ብርድን ጠልተን ሙቀትን ወደን ብርድን አንጠላ። ስለዚህ ኑ አግዙኝ ልብስ። ዛሬ ቪዲዮዬ ስለ ቀነኒ ነው፣ ስለ ቀነኒ አሟሟት። አሁን ይሄ የቀነኒ ባል እኔ አልገደልኩም የኔ እጅ የለበትም ይላል። ከዛ ጉማ ልክፈል ይላል። ከዛ ደግሞ እኔ አልገደልኩም የኔ እጅ የለባት እኔ ምናምን እኔ በጣም የምወዳት ምናምን ጅንጃን ከላል ልጅ ወንድምየው ደግሞ መጥቶ እንዲህ አድርጎ የመታት እሱ እንዲህ ውሸት ነው። እሱ የሚያወራው ነገር ውሸት ነው እያሳየ ነበረ። አንድ ባንድ የመታት እንትኗን ይሄ እዚህ ጋር እንደደማ እያሳየ ነበረ። ሆዳን እንደተመታች ሆዳን የተማተችበት እንዲህ የተረገጠችበት በእግር እሱንም እያሳየ ነበር። ወንድሙ በጣም በቃ ስሜታዊ ሆኖ ወንድምየው በጣም እያለቀሰ ነበር። ያልደረቀም ወንድምየው በቃ ስሜታዊ ሆኖ እያለቀሰ ነበረ። ያው ከነሱ ጋር ነበረ እሱ ወንድምየው ራሱ የሰው ወንድም በቃ በዚህ ነገር በነገራችን ላይ አትገው ያ እሱ ወይ እንዲህ ሲሆን ወይ ይመታብኛል ብላ ነው በጥይት ተከየሉ ቤቱን በጥይት የመታው ማለት ነው። ተፈንጥቆ ምን ያህል ይታያል መሰላችሁ? ብቻ አሁን እሱ እኔ አልመታዋትም እኔ አልገደልኳትም ብሎ እንትን ይላል። ላርጎ ጠጣች። አዎ አንዳንድ ሰው አሁን ኮሮሮክስ እንደሚጠጣ እሷም በአንዳንድ ነገር ተናዳ ላርጎ ልትጠጣ ትችላለች። ግን ላርጎ ይገላታል ብዬ አልገምትም። ላርጎ ነው፣ ሳሙና ላርጎ ይገላል አይገል። ስለዚህ ከዛ ምን ይላል ያኛው ደግሞ ራሷ ናት የወደቀች ይላል። እንግዲህ ባልተብዬው ማለት ነው፣ ጨካኙ ባልተብዬ እንደዛ ይላል። አቋን አላህ ያውጣው። ቤተሰቦቿም እኮ ጉማ አንቀበልም ብቻ እኔ ገድያለሁ ብሎ ይመን ነው ያሉት፣ አባትየውም ማለት ነው። ይመን ጣይ ብቻ ልጅ እሷ አልገደላት መድኃኒት ጠጥታ ያኔ ሞተች ያኔ ማሻአላህ አለይሃ እንዲህ አመታቱ ይሄ ተገልብጦ እንትኗ ምንድነው እያሳየች የመታትን ፎቶ አንስታ ቁጭ አድርገዋለች። ደግሞ ማሻአላህ ጭንቅላቷ በጣም ይሰራል ማለት ነው። እቺ ልጅ ብቻ ጥሩ ሰው አይበረክትምና እሱም ነገ የእጁን ያገኛል። እሱም ነገ ዛሬ ብክድም ፈጣሪውን አይክድም እና በጣም ከባድ ነው ያጀማ፣ በጣም ከባድ ነው ይመስለኛል። ወይ ከሌላ ወንድ አግኝቷት ይሆናል። ፎቶ አምጥቶ ሳሳይ ይሄ አንቺ አይደለሽም እንዴ አይደለሽም እኔ አይደለሁም አለች ይላል እሱ። እንግዲህ እኔ አላውቅም ወላሂ አላህ ይወቅ። አቋቸውን ደግሞ አላህ ያውጣ። የልጅ ታናቅ ያው ለቤተሰብ እኮ ቁስል ታውቃላችሁ። ለቤተሰብ ቁስል ሸበካ ወደ የዚህኛው ለቤተሰብ ቁስል ነውና ብቻ ቤተሰቦቿን አላህ መጽናናቱን ይስጣቸውና መቼም እኔ እንጃ ከውስጣቸው አትጠፋ ምን ሆነ ትወጣለች ከውስጣቸውና አላህ ሰብሩን ይስጣቸው ለቤተሰቦች፣ ለእናት፣ ለአባት፣ ወንድም በጣም ስሜታዊ ሆኖ እያለቀሰ ነው በጣም ማለት ነው። አልቻለም። እንደውም አንድ አለም የተናገረበት ቪዲዮ በዛኛው ቻናል በትልቁ ለቀቀ። ቅድሙኑ ሰበብ እያበዛ ነው ብዬ ዲሌት አደረኩት። ከፈለኩኝ ቪዲዮ አለ አንድ አለም ያወራበት ማለት ነው። አንድ አለም ያወራበት ቪዲዮ አለ አስገባዋለሁ ማለት ነው። እና ከባድ ነው። አላህ ይጠብቀን ጀማ፣ አላህ ይጠብቀን ከክፉ ነገር አላህ ይጠብቀን።
ነገም ደግሞ እሱም ደግሞ ያን ዋጋ ያገኘዋል። ዛሬ አላደረኩም ብር አስበልቸው ምናምን ጉቦ ሰጥቶ ዛሬ እሱ ወጥቶ ህይወቱን ይኖራል። ይብላኝ ለሷ አፈር ቀምሳ ቁጭ ትላለች። ግን ሀቋን አላህ አንድ ቀን ያወጣዋል። ሀቋን ማለት ነው። ሀቋን አንድ ቀን አላህ ያወጣላችኋል። ቤተሰቦች አትሞቱ፣ አትቀደሙ እህቶቼ፣ አትቀደሙ። ወንዶች አረመኔ ሆነዋል። ወንዶች በጣም አረመኔ የሆኑበት ሰዓት ነው። እንኳን ወንድ እንኳን ይቅርና ልጅ በእናቱ ጭካኔ የበዛበት ጊዜ ሆነዋል ማለት ነው። እና ብቻ ከባድ ነው ያጀማ። አላህ ይጠብቀን፣ አላህ ይጠብቀን ከእንደዚህ አይነት ከመጥፎም ባል አላህ ይጠብቀን፣ ከመጥፎም ልጅ ደግሞ አላህ ይጠብቀን። ወላሂ አላህ ይጠብቀን። ይሄ ነው ያለን ነገርና እንጃ ወላሂ ጊዜ በጣም ያስፈራል። እና መጨቃቀን በዝቷል፣ ጭካኔ በዝቷል። ልጅ በእናት የጨከነበት ሰዓት ነው። ባል በሚስቱ የጨከነበት ሰዓት ነው። እኔ እንጃ ብቻ እንዴት እንደምንን አናውቅምና ይሄን እላችኋለሁኝ። ልብስ እናስተካክል፣ በየቀኑ ይታጠባል ልብስ። አጀባ ተልከሽ እኔ ሰላችኝ አሁን ልብስ ማጠብ። እውነቴን ነው የምላችሁ ወላሂ ስልችት ነው ያለኝ። ሰለችኝ። በየቀኑ ይታጠባል። አንድ ቀን እኮ ነው ውዬ አላውቅም ልብስ ሳላጥብ። አንድ ቀን ውዬ አላውቅም። ለምንድን ነው ይዞ ያለሽ? ደከመኝ እና ውዶቼ ቪዲዮውን ይሁንልኝ እስከ መጨረሻ። ሰዓት እፈልጋለሁ። ሰዓቱን ደግሞ ትናንት 17 ሰዓት አድርጎልኝ ነበረ። ለምን 18 ሰዓት አድርጎልኝ ነበረ? አነሳው አንዱን ሰዓት ማለት ነው። አንዱን ሰዓት አነሳው እና ሁላችሁም ላይክ አድርጉ። ይሄንን ለልብስ ነው እያስተካከልኩ ያለሁት። ከምን ወላሂ አዘን በየቀኑ ነው የምታጠበው፣ ገሳላው ራሱ አይበላሽም። እውነቴን ነው የምላችሁ፣ ገሳላው ራሱ አይበላሽም። አይ ያለሽ እና ላይክ ያደረጋችሁልኝ፣ ሰፖርት ያደረጋችሁኝ፣ አበረታቱኝ። አላህ ደግሞ ያሰብነው ያቀድነውን እሱ ያሳካል። አይወሽ ታንጥቅሽ መጋኛ ፍሽን ያጂ ህፃኒቱ እየጮኸች ና ትጮኻለች። ልጅቷ ትጮኻለች፣ ሲያማት ማለት ነው። በጣም ትጮኻለች። እና ላይክ ሼር ሰብስክራይብ እያደረጋችሁ ውዶች ያበረታቱኝ። አላህ ሰላምን ያምጣልን፣ ከይሩን ነገር ያምጣልን እላችኋለሁ ውዶቼ። ክፍት አድርጋችሁ ታውልን ስርዓት ስለምንፈልግ ክፍት አድርጉ ነው። ለምሳሌ እኔ ብዙ ደቂቃዎች አላበዛም። ለምን ሰው አያየውም። ሰው በቃ ነካ አድርጎ እኔ ወላሂ የሰዎቹን ቪዲዮ ሳይ ማለት ነው እስከ መጨረሻ ነው በሁለቱም ስልክ የማያቸው። በሁለቱም ስልክ እስከ መጨረሻ ያለው ክፍት አድርጌ ነው የምታወው። ክፍት አድርጌ ተዋዋለሁ፣ ስራዬን ሰራለሁ። ክፍት አድርጌ ካላስ ወላሂ ጠዋት ስነሳ በቃ ክፍት አድርጌ ነው ስራዬን የሚሰራው። ወይ ዘግቶ መጥቼ አየዋለሁ፣ ዘግቶ ወደ ሌላ ተሸጋግሮ መጥቼ አየዋለሁ ማለት ነው። እና እንደኔ ክፍት አድርጋችሁ ስሩ። ለዛ ሰዎች ሰዓት ሊጠቅመው ይችላል፣ እንትን ሊጠቅመው ይችላል። ምንድን ነው ሞኒ ከሆነ ማስታወቂያው ሊጠቅመው ይችላል። እና ዝም ብላችሁ አትለፉ። ላይክ ሼር ሰብስክራይብ አድርጉ፣ አበረታቱን በኮሜንት። አሁን ምስለ ግሩፖች ናቸው ኮሜንት የምጽፉልኝ። አሁን እንዲህ ተበራሪ መጥቶ ኮሜንት አይጽፍልኝም። እይታ ኖረዋል፣ ተበራሪ ኮሜንት አይጽፍልኝም። እና የሰው ልጅ ሄዶ ባይዘይራችሁ ራሱ አንድ ሰው ከመጣላችሁ እንትኑ ከደረሳችሁ ገብታችሁ ላይክ አድርጉ፣ እዩለት፣ ኮሜንት አስቀምጡለት፣ የሚያበረታታ ኮሜንት። እኔ በነገራችን ላይ አልተማርኩም የጀማዓተል ኸይር ሳልማር ነው ዩቲዩብ እያንቀሳቀስኩ ያለሁት። ከአሁን በኋላ ሌላ ዩቲዩብ ሰራለሁ ብዬ ነው አሁን
ጭንቅላትን የጠይቁ ካለች ማለት ነው። ሌላ ቻናል ከፍቼ በሌላ ነገር እሰራለሁ። አይምሮን እንደዛ ነው። ለምን ኢትዮጵያ ከገባው ዋይፋይ ማስገባት ስለማይቀር 3-4 ቻናል መስራት አለብኝ። 3-4 ቻናል መስራት አለብኝ። ዋይፋይን ማግዛት ያልቀራል፣ ብሬ ማውጣቱ ያልቀራል። 3-4 ቻናል መስራት አስቤያለሁ። ገና 2 ቻናሎችን ከፍታለሁ ማለት ነው በሌላ ነገር እና አንዱ ሰበር ዜና እያልኩኝ ለቅበታለሁ። አንደኛው ደግሞ ይሄ አረቦቹ ይሄ ሙዚቃው ምናምን አለ አይደለ ለቅበታለሁ። እኔም ነው ማለት ነው ብዙ አንድ ልጅ ማለት ነው ይሄ ሙዚቃውን አሁን በኔ ስትራክ ያላከብኝ እየተጫነች ማለት ነው 290 ነው 260 ምናምን ገብታለች። እኔ እንዴት ሳንቲ ቆጥርላታል? ይሄ እኮ የአረቦቹ ነጫጮቹን ተጭኖ የሚገባው ማለት ነው። ሳንቲ አይቆጥርም እኮ ሰበር ዜና ብራችሁ እኮ አንዱ ትገቡ ሰበር ዜና ያበላችኋል። ግን ይሄ ሳንቲ ይሄ አረቦች ነጫጮች ሳንቲ ነው የሚቆጥረው። ወላሂ እኔ አሁን በፊት በጣም እይታ ነበረው። በቃ ሰብስክራይብ ታጠራቅማላችሁ ግን እንትን የለውም። እሺ ስማሃ ልላችሁ ፈልጌ ነበር። እንትን የለውም ብር የለውም። ሰበር ዜና ግን ያበላችኋል በጣም ሰበር ዜና በየጊዜ ከገባችሁ ማለት ነው ያበላችኋል። አሁን እኔ እጀምራለሁ በሌላ ቻናል አዲስ ቻናል ከፍቼ ማለት ነው። ሁለቱንም አዲስ ቻናል ከፍቼ የራሴን ቪዲዮ ሳላቀላቀል ይሰራለሁ እላችኋለሁ። ምክንያቱም ሎክሽኑን የሰዱን የትኛውን ሎክሽን መጠቀም አለብን ማለት ነው። እና ይሄ ይመስላል ውዶችን፣ ዱዓ አድርጉልን። ያሰብነው ያቀድነው ያሳካልን። እናንተም አላህ ደግሞ በሰላም ለሀገራችሁ ያብቃችሁ። ገብታችሁ ውለዱ ኪበዱ፣ ከሸቃልነት ወደ መዳምነት ተቀየሩ ይላችኋለሁ እኔ በበኩሌ ማለት ነው። እና እንትኑ አላለቀም ገና ነው። ደቂቃው ግን 11 ደቂቃ ሆኗል። ይበቃችኋል። ላይክ እና ሼር ሰፖርት አድርጉኝ፣ አበረታቱ። ወዳችኋለሁ፣ አከብራችኋለሁ፣ አደንቃችኋለሁ። አይ ሚስ ዩ። ቻው ቻው ዶቼ። አያችሁ ይሄ ኮተቱ አያችሁ ኮተቱ ትላላችሁ። ኮተት አላለቀም ገና ነው። ጨርሰዋለሁ አሁን